የጨረቃ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም አለን እግዚአብሔር ይመስገን። ዛሬ እንግዲህ በሌላ ቪዲዮ መጥቻለሁ። ሀይሚም እንግዲህ በከባዱ መታለች። ግን ከዛ በፊት ትላንትና አልመጣሁም ነበረ። ለዛ ደግሞ በጣም ይቅርታ ጠይቃለሁ። ምክንያቱም ልመጣ ሞክሬ ነበረ፣ ያም ሆነ ግን አልቻልኩም። ምክንያቱ ደግሞ መብራት የለም። እውነት አሁን ራሱ ቪዲዮ እየሰራው በጣም እየፈራው ነው። መብራት ከመች ይጠፋል እንዳይጠፋ እያልኩ በጣም በውስጥ እየሰጋው ነው። ብቻ ዛሬ እንግዲህ አይሆፕ እናንተ ጋር ደርሳለሁ ብዬ ነው የማስበው። ዋናው ነገር መመለሴ ነው። ያም ሆነ በጣም እውነት በዛሬ ቪዲዮ በጣም ደስ ይላል እና የትላንትን ነው። በዚህ አጋጣሚ አንድ ነገር ላወራ የምፈልገው ነገር እናንተ እንግዲህ ለግምጃዬ እና ሀይሚ እናንተን እንደ ስጦታ ነው የሰጡት ብዬ ነው የማስበው። ምክንያቱም እናንተ የጨረቃ ቤተሰቦች ከባድ ትልቁ ስጦታ ናችሁ ብዬ ነው የማስበው። ያው የስጦታ ትንሽ የሚባል ነገር የለም። ምንም ነገር ያደርጉ ግን ያው ትልቁን ስጦታ ሰጥተዋል ብዬ ነው የማስበው እና በዚህ ደግሞ ሀይሚና ብሩኬ ሊደነቁ ይገባሉ። አዳዲስ ቻናሎች ሲከፈቱ ሄዳችሁ እናንተ ናችሁ ሰብስክራይብ የምታደርጉት። ለዚህ ደግሞ እናንተም ትደነቃላችሁ። እናንተ ባትኖሩ እነሱ እዚህ ደረጃ ይደርሳሉ ብዬ አላስብም እና የሰው ፍቅር ይስጠን ነው የሚባለው። ለእኔም እንግዲህ ፈጣሪ አብዝቶ ይስጠኝ። እንግዲህ አሜን አሜን እንላለን እኛ ራሳችን። ለእናንተም ደግሞ የሰው ፍቅር አብዝቶ ይስጣችሁ። አሜን በሉ ኮመንት ላይ። ለማንኛውም ዛሬ እንግዲህ እውነት በጣም ከሰሞኑ ትንሽ ፕራንክ እንደነበረ እናውቃለን። የዛሬው ፕራንክ ደግሞ በጣም ከባድ ነው። እስኪ ሀይሚ በከባዱ ነገር መታለች። እስኪ ቪዲዮን አንድ ላይ እንመለከታለን። ለቻናል ላይ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያረጋችሁ እንድታበረታቱኝ ዘንድ ጠይቃለሁ። ቪዲዮን ሲጀምሩ ላይክ ያረጋችሁ፣ ሀሳብ አስተያየታችሁን ኮመንት ላይ ያስቀመጣችሁ እና ደግሞ እስኪ 1000 ልንገባ ትንሽ ነው የቀረን። እንግዲህ ሰብስክራይብ እያረጋችሁ ድጋፋችሁን ታሳዩን ዘንድ ጠይቃችኋለሁ። በጣም ነው የምወዳችሁ። ቀጥታ ወደ ቪዲዮ እንሄዳለን። እስከ መጨረሻው ድረስ አብረን እንቆይ። ይመቻችሁ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ በጣም ይቅርታ ንፋስ እያስቸገረኝ ነው፣ ፀጉሬ በጣም ስለረዘመ። ያው የምጠቀመውን ቅባት ከፈለጋችሁ ያው ከስራ አስቀምጥላችኋለሁ። አረ በደም እንፈልገዋለን። እንዴት እንገረን እንዴ ያንቺ ፀጉርማ የተፈጥሮ ነው። የተፈጥሮ ስለሆነ አይደል እንዲ ዞማ ነው እኮ ንፋሱ በቃ ስራውን እየሰራ ነው። አሁን አንድ ነገር ብቻ መናገር የምፈልገው ነገር የፀጉሯን ነገር ለእናንተ ትቻሉ። የጨረቃ ቤተሰቦች እናንተ አውሩበት እና የተፈጥሮ ፀጉር ነው አያገባኝም። አዎ እሷ ብለዋለች። ምንም ሌላ ነገር መናገር የምፈልገው ነገር የለም። ሀይሚ የተፈጥሮ ነው እስካለች ድረስ እኔም ደግሞ የተፈጥሮ ነው ብዬ መናገር እፈልጋለሁ። በቃ ዞማ ነው ፀጉሯ እና ትንሽ ሞቅ ብሎኛል። ጠጥቻለሁ። በጠዋት ነው የወጣሁት። ለምን ብትሉኝ ለመጠጣት። ከዛ ማስቲካ እያኘኩ ነው፣ ምክንያቱም እንደጠጣ እንዳያስታውቅ። አደል የጠጣ ሰው እንዳንቺ ነው። የጠጣ ሰው እንደዚህ ኖርማል ያወራል። የጨረቃ ቤተሰቦች ሀይሚ ስለጠጣች እንግዲህ የመጠጥ ስሜት ስላላት ሞቅ ስላላት ሊያውም በጠዋቱ እኔ እኮ ሀሳቡን ከየት እንደምታመጣው ነው የሚያስቀኝ። እና የጠጣ ሰው እንዳንቺ ነው። እውነት ነው። አይ ብቻ አሪፍ ነው። እና በጠዋቱ ለመጠጥ ፍቅር አለኝ እና መጠጣት አለብኝ። እኛ የምናውቃት ሀይሚ እንደዛ አይደለችም። እኛ የምናውቃት ሀይሚ እንደዛ እንዳልሆነች ነው የምናውቀው። እና የጨረቃ ቤተሰቦች ምን ትላላችሁ? ሀይሚ በምትለው ሀሳብ ተስማማላችሁ? እኔ እንደማልስማማ ነው የሚታየኝ ማለት ነው። ብቻ እሷ ደግሞ የምታስበው ሀሳብ በጣም ያስቃል። ባይዞ ጋር ተባብረን ካሜራ ደብቄ ቤት ውስጥ ሌላ ካሜራ ደብቄ ነበር የወጣሁትኝ። አሁን ደግሞ ፕሮግራሜን ጨርሼ ስገባ ጠርሙስ ይዤ ከዛ እንደሰከረ ሰው ሆኜ ሲጠጣ አርፍዶ እንደገባ ሰው ሆኜ ልረብሽ ነው ማለት ነው ቤት ውስጥ። ይሄ ብሩክ በቃ አበደ። እውነቴን ነው የምላችሁ። ብሩክ በዚህ ሰዓት አሁን እሷ ከቅዱሴ ጋር የሰሩትን ፕራንክ እንደሆነ ታውቃላችሁ። በዛን ሰዓት እንዴት እንዳበደ ሁላችንም የምናውቀው ነገር ነው። ግን አሁን ላይ ጠጥታ ብሩክ ደግሞ እንደዚህ አይነት ነገር እንድታደርግ እንደማይፈልግ ታውቃላችሁ። አሁን ደግሞ እሷ ምን ለማድረግ የሞከረች ነው? ጠጥታ ሞቅ ብሏት ከዛ በኋላ ደግሞ ጠርሙስ ይዛ ከዛ ደግሞ በጠዋቱ ቤት ገብታ እንዴ! ምን አይነት ሰው እስኪ ፕራንክ ለማድረግ እንዴት ነው ከእንቅልፉ የሚነሳው? እኔ እኮ ይገርመኛል። ሀይሚ እንዴት ነው ይሄን ያለ ፕራንክ ፍቅር ያላት? እኔ እኮ እውነት በጣም የጨረቃ ቤተሰቦች ሀይሚ ላይ የሚገርመኝ ነገር ይሄ ነው። ብሩክ እኔ እንጃ እንደዚህ በዚህ ልክ ፕራንክ ለማድረግ ይሄን ያለ ርቀት ይጓዛል ብዬ አላስብም። እሷ ግን ፕራንክ ለማድረግ በጠዋቱ ተነስታ እዛ ደግሞ የፕራንክ ሀሳቧን ከካሜራማን ጋር አውርታ እንዲ እኔ እንጃ እውነት በጣም ከባድ ነች ሀይሚ። ይሄ ፕራንክ አረንጃ እኔ በጣም ከባድ ፕራንክ ነው። ለማንኛውም እውነት እጠራዋለሁ ማለት ነው እና ብጥብጥ ነው የማደርገው። እንግዲህ ፕራንክ በእኔ አልተጀመረም። ቢያንስ ይሄ ስርዓት ያለው ፕራንክ ነው ብዬ አስባለሁ እና ብዙዎቻችሁ ወጣቶች ካላችሁ ደግሞ እንድትማሩበትም እፈልጋለሁ። ምክንያቱም መጠጥ የትም አያደርስም፣ የትም አይደርስም። በሚገባ መጠጥ የትም አያደርስም። ምክንያቱም ያው ምንም የመጠጥ ጥሩ ጎኑ የቱ ጋር እንደሆነ አይታየኝም። እና በዚህ አጋጣሚ አንድ ነገር ለማስተላለፍ የምትፈልገው ነገር ቢኖር ሀይሚ እዚህ ጋር አንድ ነገር መያዝ ያለብን ይመስለኛል የጨረቃ ቤቶች። ምክንያቱም በቃ ስለ ኦቨር ስለሆንን ወይም ጥግ ስለወጣን
እውነት እንትን አይመስለንም ማለት የሆነ የአዋቂነት ደረጃ አይደለም። መጠጣት እንግዲህ ካልጠጣ አንተ እንደዚህ ነህ ምናምን ነገር እንባላለን፣ ግን መጠጥን ስለጠጣን ብቻ አዋቂ እንባላለን ማለት አይደለም። እና በዚህ አጋጣሚ ደግሞ ወጣቶች ካላችሁ ያው እንደኔ ይህንን ቪዲዮ የምትከታተሉ በዚህ አጋጣሚ ይህንን ነገር ለማስተላለፍ ነው እና ይህንን ነገር ማወቅ አለብን። በዚች አጋጣሚ ሀይሚ ትክክለኛ ሀሳብን ነው ለማስተላለፍ የፈለጋችሁ እና ከዚህ በፊት የምላችሁ ነገር ሀይሚ የምትሰራቸው ቪዲዮዎች ብሩኬና ሀይሚ የሚሰሩት ቪዲዮ አስተማሪ ቪዲዮ እንደሆነ ነው። ስለዚህ ከዚህ መረዳት የምንችለው ነገር ቢኖር ይሄ ነው ማለት ነው እና እንደዚህ ሲሆን ደስ ይላል። ጓደኛን የሚያበላሸው ጓደኛ ነው ብዬ አስባለሁ። አንድ የሚጠጣ ወይም የሚያጭስ አንድ ጫት የሚቅም ጓደኛ ካለ ሁሉም ሰው በዛው ልክ ይበላሻል እና እኛ ግሩፕ ውስጥ ደግሞ እንደዛ የለም፣ እግዚአብሔር ይመስገን። የጨረቃ ቤተሰቦች እኮ ፐርፌክት ናቸው እኮ እንደዚህ አይነት ኔጌቲቭ ነገር ወይም እንደዚህ አይነት ለመጥፎ ነገር የሚቀርቡ ሰዎች እንደሌሉ እና በዚህ አጋጣሚ ደግሞ በሀይሚ ጎን ያሉ እነ ሚፍታ እነ ፍፄ በቃ በብሩኬ ዙሪያ ያሉ ሰዎች እነዚህ ሰዎች በቃ ኔጌቲቭ ነገር ሳይሆን ፖዚቲቭ ነገሮችን ለማድረግ የሚሞክሩ ሰዎች ናቸው እና ለዚህ ይደነቃሉ። እናንተም ደግሞ ፖዚቲቭ የሆነ ነገሮችን ሀሳባችሁን ስለምታስተላልፉ እናንተም በእውነት አንደኛ ናችሁ እና የምንውልበትን አዋዋል የምናስተካከል ከሆነ የምናሳልፈው ሰው ደግሞ ይወሰናል። ጓደኛ ምረጥ የሚባለው አንዳንድ ጊዜ ይሄ ነው። ስለዚህ ወጣቶች ካላችሁ ይህንን ሀሳብ እንደ ሀሳብ ብትቀበሉ በጣም ጥሩ ነው ብዬ ነው የማስበው። ብሩክ በየነ በለው አቶ ብሩክ ጭራሽ ብሉ ስሙን አልጠራችም እንደሰከረ ሰው። አረ ሀይሚ ግን ተይ ግን ከአሁኑ ብሩክን በቃ ማስጨነቅ እንደ ድሮ ይሄ ምን ነበር ቡቡ ምናምን ብሎ መጥራት የለም። ስለሰከረች በቃ የስካርን መንፈስ ስለተላበሰች ምን ማድረግ አለባት? ሙሉ ስሙን ትጠራለች። እሱን የሆነ ማጥራገረግ አለበት። አቤት ግን አንቺ ልጅ እውነት ይሄ እንደዚህ ጥሩ አይደለም። እውነቴን ነው የምላችሁ፣ እንደዚህ መሆን በጣም ጥሩ እንዳልሆነ ነው የሚታየኝ እና በዚህ ልክ ብሩክን በቡቡ ብለሽ እንደምትጠሪው ብትጠሪው ጥሩ ነው እና ጭራሽ ሙሉ ስሙን አልጠራሽም ከናባቱ። ይሄ ፌር ነው ትላለች የጨረቃ ቤተሰቦች። እኔ ፌር ነው ብዬ አላስብም፣ አልዝማማም። ባይዙ ኧረ አክቲንግ ጠለም አልወጣም ከዚህ ቤት። እኔ አክቲንግ ጠለው ወይ ደግሞ አቅም እንዳለት የምትታገለው ነገር ያው እሱ መቼስ ብሩክን ታውቃላችሁ፣ አይከብዳትም። ያው ምንም ለእሱ አይከብዳትም። በስካር መንፈስ ሆና እሱ ልታሸንፉ ትችላለች። እውነትሽን ነው አይኒ፣ እውነት አሁን በስካር መንፈስ ሆነሽ ብሩኬ ልታሸንፊ ያም ሆነ በኖርማል እንትን ቢሆን ራሱ ብሩክን እንደማትሲዩ እና እሱ አሁን እርግጠኛ ለመሆን እየሞከረ ነው። የግድ አፏን ማሽተት አለባት። እሷ ደግሞ የክፋቷ ጥግ ምን መሰላችሁ? እንግዲህ ብዙ ጊዜ ሰዎች ከመጠጡ በኋላ መጠጥን እንዳይታወቅባቸው ማስቲቃን ያኝካሉ። እሷ ደግሞ ምን ታደርጋለች? ማስቲቃ ያኘካች ነው። ምንም ነገር የሚታወቅ ነገር የለም። እነዚህ ስትሮንግ የሚባሉ ሽታ ያላቸው የማስቲቃ አይነቶች አሉ። እሱን አይ ቲንክ እሱን ነው እየተጠቀመች ያለችው። ስለዚህ ሽታን አያስታውቅም ብዬ ነው ማስበው። እርግጠኛ ለመሆን ነው እሱ እየሞከረ ያለው። እሷ ግን እርግጠኛ እንዳይሆን እንዳያሸት ነው ጥረቷ። አቤት ታክቲክ አይሚ፣ በጣም እውነት ትለያለሽ አንቺ። መተኛ ትፈልጋለህ? ገባ ዞር በል እኔ ሌላው በጣም የምታስቀኝ ምን አይነት ሰው ናት ግን እሷ? ሆነ ተስማ ሙድ ትይዝበታለች፣ አይገልጹም። ይህም እንዴ አንቺ ሰው ስራት እዚህ ነው የምተኛው ነች እንቺ የሚሸድ እንዴ? ይኸውላችሁ አክቲንግ አንደኛው ሆኖ ግን አሁን ላይ የምታደርገው ነገር መሰላችሁ? ከየት ነው ይህን ሀሳብ የምታመጣው? ሌላውስ ሌላ ነው። ተውት። እውነት አሁን እሷ የምታደርገውን ነገር ዝም ብላችሁ ስትመለከቱ አሁን የሰከረ ሰው እንዴት ነው የሚሆነው የሚለውን ነገር ቁልጭ አርቀ እያሳየች ነው። እንግዲህ ከሰው ጋር አይግባባም፣ ሰው የሚለውን ነገር አይሰማም። እሷ ያንን ነገር ቁልጭ አርቀ እያሳየች ነው። ሲቀጥል ከየት ነው አሁን እዚህ ላይ ጠረጴዛው ላይ የመተኛቱን ሀሳብ ከየት ነው ያመጣችው? አይ ኧረ በእናትሽ እኔ ከአቅሜ በላይ ናት እውነት እቺ ልጅ፣ በእውነት ከአቅሜ በላይ እንዴ። ኧረ ብሩክ በቃ እውነት ችሏታል ብዬ ነው የማስበው። እንደውም ከሚባለው በላይ እንዲህ የሆነችበት ራሱ በጣም ለእሷ ነው የሚያስብላት። ብሩኬ በቃ ይመችህ። ባይዞ አንቺ የምጠጣሽ ነው? አይ ጠጥቶኝ ነው እሱ ነው የጠጣኝ። ገባ ወይኔ ግን እንዴት ነው የሚያናድደው? ብሩክ እውነት እንዴት ቢችላት ነው የሚያናድድ መልስ ነው የምትሰጠው? እኔ እኮ ይገርመኛል። አሁን
ጠጥተሽ ነው ብሎ ይጠይቃታል። አይ እሱ ጠጥቶ ነው መጠጡ እኔን ጠጥቶ ነው እንጂ እኔ እሱን ጠጥቼ አይደለም። ኧረ ሀይሚ ተይ ግን እንደዚህ አይነት መልስ አትስጪ። ልጁን ለምንድን ነው ትዕግስቱ የምትፈታተነው እንዴ? እኔ የጨረቃ ቤተሰቦች እንዴ ይህች ልጅ እውነት በጣም እያሳቀሽኝ እውነት በጣም ከጊዜ ወደ ጊዜ ደግሞ የምታመጣቸው ፕራንክ ቤት ዱባይ ገዛ እያለች ትመጣለች። ከዛ በቃ እሱ ደግሞ እውነት ነው ብሎ ሰፍ ይላል። ከዛ ፕራንክ ነው ትለዋለች። ኧረ ግን ተይ ግን በዚህ ልክ ልጁን ግን እንትን ያው የብሩኬን ፕራንክ እንዳለ ሆኖ አሁን ላይ ግን የሚያናድድ መልስ የሰጠችው ነው። እሱ ጠጥቶኝ ነው ደስ ይላል። እስቲ እኔ እኮ ግራ ገባኝ። ነይ እስቲ ምንም አትሸችም እኮ ልስበኝ ነው አንተ ባለጌ። አንቺ ጤነኛ አይደለሽ እንዴ? ምንድነው? ጤናማ አይደለችም። እሱ ላይ አሸታት ነው ግን አሁን ጤናማ አይደል። አንተ ባለጌ ልትስመኝ ነው፣ ከንፈሬ ልትስመኝ ነው። አንተ ነውራም፣ አንተ ነውር የሌለ ሰውዬ እንዴት ነው እኔን ሰክራለች ብለህ እቺን አጋጣሚ ልትጠቀም? ብሩኬ እንኳን እንደማያደርግ እናውቃለን እና ያንን አስረግጦ አድርጎታል ማለት በተግባር አሳይቷል ብዬ ነው የማስበው። ያው ግን እሷ የሰከረ ሰው ቁልጭ በቃ ያንን የሰከረን ሰው መልኩን በሚገባ ተላብሳለች ብዬ ነው የማስበው። ምን ላድርግ? እኔ እኮ እግዚአብሔርን እያመንኩሽ አይደለም፣ ለዛ ነው ግግም ያልኩት። የምር ሰክረሽ ጠጥተሽ ምናምን መተሽ ነው። አመንከኝ አያመንከኝ እኔ ይመከኛል አይመለከተሽም እንዴ? የሰከረ ሰው እኮ ምን በወጣው የሰከረ ሰው ለምን ብሎ ነው ስለሌላው ሰው ምን አመከበው እንዴ? በሚገባ ስለሌላው ሰው አይመለከተውም። አመነ አላመነ የሆነ ነገር አደረገ አላደረገ አንቺ ምንም የሚመለከትሽ ነገር የለም። አንቺ የራስሽን ደስታ ብቻ ነው። እኔ በቃ ዛሬ ሀይሚ እንደውም በቃ ብሩክን የማስጨለል ደረጃን በጣም አልፈዋለች ብዬ ነው የማስበው። እሱ ያው አሁን ይሄ ነገር እውነት ነው አይደለም የሚለውን ነገርም በአንድ በኩል እያረጋገጠ ነው። እሷ የምታሳየው አክቲንግ ደግሞ እንዲያምናት ወይም እንደጠጣች አይነት ነገር ነው። ሊያምንም ይሞክራል ግን በቃ እሷ አይመለከታትም። ሰሽ ከሆነ አለቅሽም፣ ጻሰሽ ከሆነ አለቅሽም። እስከ መቼ ነው የምታስፈራራኝ አንተ? ቆይ እሺ የባጨርሽ ነው እረፍሽ። ገና እነዚህ ቦጭ አሃለው በዚህ ከቀጠል ገባ ገና ነፍስህን ሰባተኛ ነፍስ ነው ምልገል ብሩክ እና ገና አቃጥልሃለሁ። አቤት ግን ምላስ እኔ አንተ የምትለው ነገር ከጥፍር ቆሻሻ ራሱ አልቆጥረውም ነው። እሱ በትዕግስት ሊያናገራት ይሞክራል። እሷ ምንም ከዚህም አንድ ነገርም አትቆጥርም እና የሰከረ ሰው ስለሆነች በሚገባ ምንም ነገር አይመስላትም። ውይ ገና አንጀትህን ነው በጥፍሬ ቦጫጭቄ የማወጣው። አይመቸኝም እዚህ ጋር እመቤቴ ነው የሚመታሻሉ። እንደዛ ልጅ ታታታለች እኮ ትረቂ ይወታኝ ወይ ነው ይዛ ለምን ትይቆ ነው እንጂ ያማታል ተኝው እዚህ እንደ ጻልሽ እኮ የምታስቸግረው ነገር ነው የሚያስቀኝ። እንዴ እመቤትን እመትሻለሁ እናንተ የምትሰሚኝ ከሆነ ስሚኝ። እዚህ ጠረጴዛ ላይ መጥቼ ተኛለሁ የምትዩን ነገር ታቆሚ እንደሆነ ታቆሚያለሽ። እኔ የምፈልገው አንቺ አሁን ደህና እንድትሆኝ ብቻ ነው የምፈልገው። አለበለዚያ ግን እመታሻለሁ። ብሩክ ሊመታት ይገባል። ቁንጥጥ እንደው ታፋ ውስጥ ገብቶ ቁንጥጥ አድርጎ ስርዓት ሊያስይዛት ይገባል። ሁለተኛ መጠጥ የሚባል ነገር ከጠጣሽ አጋጭሻለሁ ነው እና ሀይሚ ይህን ጥንቃቄ መልእክት ብትሰሚ ጥሩ ነው አይመስላችሁም? የጨረቃ ቤተሰቦች ሊያስመልሰኝ አምጣልኝ የሆነ ነገር። አቤት አክቲንግ የግድ ስለጠጣሽ ያው የመጀመሪያሽ ነው ደግሞ የመጀመሪያሽም ስለሆነ የግድ ምን መሆን አለብሽ? ማውጣት አለብሽ። ዋው አክቲንግ። ብሩኬ ደግሞ ምስኪን እውነቷን ነው ብሎ በቃ ተነስቶ የሆነ ነገርማ በቃ ሊያስታውቃት ስለሆነ የሆነ ነገር በቃ የሚጣድ ነገር ይዤ ልምጣላት ነው። ብሩኬ በቃ ዛሬ በጣም ነው ያሳዘነኝ። እውነቱ እናውራ ከተባለ በጣም የሚያሳዝን አክቲንግ ነው እያሳያለ ብሩኬ። ሀይሚ በእግዚአብሔር አትመናጭ። እንዳትመልስ ላንቺ ብዬ እኮ ነው እንድኖር ነው እዚህ ውስጥ እንድኖር እና እንድኖር እሱ ውስጥ እንደው ምን እዚህ ውስጥ ነው መኖር ለሷ ብሎ እኮ ይዞላት ናቺ ስነ ስርዓት በእግዚአብሔር አቀልጅ እግሯን አልቀጠለች ያማታል እንዴ። አሁን ይኸውላችሁ እዚህ ጋር አሁን በቃ አመለጣት አልቻለችም። እሷ ድሮ እንዴት ነው ለእሷ ብሎ ነው ካለበት ቦታ ተጨንቆ አምጥቶላት እግሬን ነው የምከትልህ እና እንዴት ነው አንተ እዚህ ውስጥ እንድኖር ነው እኖራለሁ እንደው በቃ እንደው አረ የጻል ልጅ ግን አንቺ የጻል ልጅ እውነት እንደ ጻል ልጅም አክቲንግ ትችያለሽ፣ እንደ ሰካራምም አክቲንግ ትችያለሽ። አረ ግን ሀይሚ እሱ ግራ ገብቶታል። አሁን ምን የተፈጠረ ነው? እቺ ልጅ እንዴት ነው በዚህ ልክ እኔ ልታቃጠለኝ የምትፈልገው? እንዴት ነው አሁን እሱ አመለጣት። አበቃ አሁን ከዚህ በኋላ አልቻለችም። በእውነት በውስጧ ያስቃል ነገሩ። እውነቱ እናውራ ከተባለ
ማርያም ነው የቀለድሽ ነው። የም ፕራንክ ያደረኩ ነው አለችው። እኔ ጨነቀኝ አጣው እንትን አጣው ቅድም እኮ ብያቸዋለሁ። ብሩክ በቃ ምስኪን ነው። በጣም ጨነቀው። ምንም ማድረግ አልቻለም። ያለውን ነገር ይዞ መጣላት። ነገሩ እውነቱን እናውራ ካልን በጣም ይጨንቃል። ምንም ጥያቄ የለውም። የሚጨንቅ ነገር ነው እና እሷ የምትሆነውም ነገር ያስቃል። ግን ተላጠችበት። እንደዚህ አይነት ፕራንክ በጣም የሚያስቅ ነው። ሊያውም በስካር መንፈስ ሆና እሱም እንትን ማለቷ በጣም ደስ የሚል ነገር ነው። ብቻ ብሩኬ በተራው ደግሞ ፕራንክ ያደርጋታል ብዬ ነው የማስበው። እና የጨረቃ ቤተሰቦች እስኪ ሀሳብ አስተያየታችሁን ኮመንት ላይ ያስቀመጣችሁ። አሁን ከዚህ ቪዲዮ ቅድምም ተናግሬያለሁ፣ ብዙ ነገሮች ልንማር የምንችለው ነገር አለ። ያም ሆነ ግን አሁን ላይ ከሳቅ ከጨዋታው ባሻገር ብዙ ቁም ነገሮችን ልንይዝ እንችላለን። አሁን እዚህ ጋር አንድ የጠጣ ሰው አለ። ስለዚህ ስለጠጣ መጠጥን እንማራለን ማለት አይደለም። የመጠጥ አስከፊነት ብዙ ነገሮች እንደሚያመጣ ህይወታችንን ሊያመሳቃቅል እንደሚችል ነው እንደ ሀሳብ መመልከት የምንችለው። እና እስኪ የራሳችሁን ሀሳብ ኮመንት ላይ ያስቀመጣችሁልኝ፣ ደግሞ ቻናሌን ሰብስክራይብ እያረጋችሁ ሀሳብ አስተያየታችሁን ኮመንት ላይ ያስቀመጣችሁ እና ቪዲዮን ደግሞ ላይክ ያረጋችሁ። ከዚህ በኋላ እንግዲህ በሚቀጥለው በሌላ ቪዲዮ እንገናኛለን። ለማታውቁኝ በድጋሚ ያብስራ እባላለሁ። እንግዲህ እስከዛው ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ። ፒስ